በመካከለኛው ምስራቅ ሰማይ ስር የተቀሰቀሰውና መላውን ዓለም በስጋት ሲያናውጥ የቆየው የአሜሪካና ኢራን ጦርነት አሁን ላይ ወደማይመለስበትና እጅግ አስፈሪ ወደሆነ የጥፋት ምዕራፍ ተሸጋግሯል። ባለፉት ጥቂት ሰዓታት ውስጥ የአሜሪካ ጦር በኢራን ስልታዊ ወታደራዊ ኢላማዎች ላይ እጅግ አውዳሚና ከባድ የጥቃት ማዕበል መሰንዘሩን ተከትሎ የኢራን አብዮታዊ ጥበቃ ጦር ዛሬውኑ አሜሪካንን እንቀጣለን ሲል በይፋ አዝቷል። ይህ የቴህራን ዛቻ በቀጠና ያለውን ውጥረት ወደ ለየለት የእርስ በርስ እልቂትና የዓለምን ኢኮኖሚ ወደሚያናጋ ቀውስ እየገፋ ይገኛል። ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ስብሰባ ማግስትም ኢራን በአሜሪካ የጦር ሰፈር ላይ የሰነዘረችውን አስደንጋጭ ጥቃት ተከትሎ ትራምፕ በከፍተኛ ቁጣና የቃላት ጦርነት ኢራንን አይቀጡ ቅጣት እንቀጣታለን ሲሉ መናገራቸው ጦርነቱ ከዲፕሎማሲ መስመር ወጥቶ ወደ ደም መፋሰስ መሸጋገሩን በይፋ የሚያረጋግጥ ሆኗል። የአሜሪካ ማዕከላዊ ሴንትኮም እንዳረጋገጠው ለ2 ሰዓታት በዘለቀው በዚህ መጠነ ሰፊ የአየር ድብደባ መሠረትም በኢራን ውስጥ የሚገኙ በደርዘን የሚቆጠሩ ኢላማዎች ወድመዋል። ከእነዚህ መካከል የአብዮታዊ ጥበቃው የትእዛዝ ማዕከላት፣ የሚሳኤልና የድሮን ማከማቻዎች እንዲሁም የባህር ዳርቻ የስለላና የመከላከያ ጣቢያዎች ይገኙበታል። የአሜሪካ ሚሳኤሎች በኢራን ቄሽም ደሴት በሚገኝ የመኖሪያ ሕንፃ ላይ ባረፉበት ወቅትም የአንድ የ2 ዓመት ሕፃንን ጨምሮ 3 ንጹሐን ዜጎች መገደላቸውን የኢራን የዜና ወኪሎች እየዘገቡ ነው። የሰብአዊ ውድመት በኢራን በኩል ከፍተኛ ቁጣን የቀሰቀሰ ሲሆን አብዮታዊ የጥበቃ ጦሩም 3 ከፍተኛ መኮንኖቹን ማጣቱን አምነው ዛሬውኑ አጸፋውን እንመልሳለን ሲል ቃል ገብቷል። ይህ ፍልሚያ ቀጠናውን ወደማይወጣበት አዘቅት ውስጥ እየከተተው ባለበት በዚህ ወቅትም የዮርዳኖስ የአየር መከላከያ ሰራዊት ከኢራን የተኮሱ 5 ሚሳኤሎችን መትቶ መጣሉ ግጭቱ የጎረቤት ሀገራትንም ሉዓላዊነት የጣሰ መሆኑን የሚያሳይ ነው። የጦርነቱ አድማስ እየሰፋ መሄዱን የሚያረጋግጠው ሌላው አስደንጋጭ ክስተትም ሳውዲ አረቢያ ከአሜሪካ ጎን ተሰልፋ በኢራቅ በሚገኙ የኢራን ደጋፊ ታጣቂዎች ላይ ጥቃት መሰንዘሯ ነው። በዚህ ጥቃት ቢያንስ 20 የሚሆኑ ታጣቂዎች የተገደሉ ሲሆን ይህ የሪያድ ቀጥተኛ ተሳትፎ በክልሉ ያሉትን ሀገራት ለ2 የከፈለ አሰላለፍን ፈጥሯል። ሳውዲ አረቢያም ለትራምፕ ጦርነት ድጋፍ መስጠቷ ቀደም ሲል የነበሩትን የሰላም ተስፋዎችና የተኩስ አቁም ሙከራዎችን አመድ አድርጎታል። በሌላ በኩል ደግሞ የዓለም 2 ግዙፍ ጦርነቶች ማለትም የዩክሬንና የኢራን ጦርነት በካስፒያን ባህር ላይ መገናኘታቸው ለዓለም ሰላም ትልቅ ስጋት ሆኗል። ዩክሬን በካስፒያን ባህር ላይ በምትገኝ የኢራን የንግድ መርከብ ላይ ጥቃት መሰንዘሯን ተከትሎ ቴህራን ይህ ወንጀል ያለምላሽ አይታለፍም ስትል ማስጠንቀቂያ ሰጥታለች። የዩክሬንና የኢራን ግንባር መገናኘት ጦርነቱን ከቀጠና ግጭት ወደ ዓለም አቀፍ ቀውስ እየለወጠ ይገኛል። ፕሬዚዳንት ዶናልድ ትራምፕ በአደባባይ ጠንካራና ተሳዳቢ የሆኑ ቃላትን በመጠቀም ኢራንን እናደቃታለን ቢሉም በዋይት ሀውስ ውስጥ ግን ከፍተኛ ግራ መጋባትና ውጥረት ሰፍኗል። እንደ ኤንቢሲ ዜና ዘገባ ከሆነ ትራምፕ በጦርነቱ ሂደትና ወታደራዊ አማካሪዎቻቸው ባቀረቡት ስትራቴጂ አልባ አካሄድ ተስፋ ቆርጧል። ፕሬዚዳንቱ ኢራን በቀላሉ ወደ ድርድር ጠረጴዛ ትመጣለች ብለው ቢያስቡም መሬት ላይ ያለ እውነታ ግን ጦርነቱ እየተራዘመና ዋጋውም እየጨመረ መምጣቱን ያሳያል። የአሜሪካ ሕዝብም ለዚህ ጦርነት ያለው ድጋፍ በከፍተኛ ሁኔታ እየቀነሰ ነው። አዲስ የወጣ የሕዝብ አስተያየት ጥናት እንደሚያሳየው ከ2/3 በላይ አሜሪካውያን ይህ ጦርነት ሊደረግ የማይገባውና ዋጋ የሌለው እንደሆነ ያምናሉ። የትራምፕ የጦርነት አያያዝ ተቀባይነትም ከ34 በመቶ ወደ 28 በመቶ ዝቅ ማለቱ ጦርነቱ ለትራምፕ አስተዳደር ትልቅ የፖለቲካ ኪሳራ እየሆነ መምጣቱን የሚያሳይ ሆኗል። የኢኮኖሚ ቀውስም ቢሆን እንዲሁ አሳሳቢ ደረጃ ላይ ደርሷል። በሆርሙዝ የባህር ወሽመጥ በኩል የሚደረጉ የንግድ መርከቦች እንቅስቃሴ ከታሪክ ዝቅተኛው ደረጃ ላይ መውረዱ ተነግሯል። ይህ ወሳኝ የነዳጅና የጋዝ መስመር መዘጋቱ በዓለም አቀፍ ደረጃ የነዳጅና የምግብ ዋጋ እንዲንር ምክንያት ሆኗል። የኳታር ኢነርጂ የጋዝ መርከብ ከሳምንታት በኋላ ለመጀመሪያ ጊዜ ወሽመጡን ጥሳ መውጣቷ እንደ ትልቅ ዜና ቢናገርም አጠቃላይ የባህር ላይ ደህንነቱ ግን አሁንም በከፍተኛ ስጋት ውስጥ ነው። የባህረ ሰላጤው ሀገራት ኢኮኖሚም በዚህ ዓመት በከፍተኛ ሁኔታ እንደሚኮማተርና ማገገም የሚችሉት በ27 እንደሆነ የኢኮኖሚ ባለሙያዎች ይተነብያሉ። ኩዌት ውስጥም በአንድ የቻይና ኩባንያ ሕንፃ ላይ የደረሰው የኢራን ጥቃትና የአንድ ሰራተኛ መሞት ጦርነቱም በክልሉ ያሉትን የውጭ ኢንቨስትመንቶችና የንግድ ተቋማት ጭምር እያወደመ መሆኑን የሚያሳይ ነው። ኢራን በአንድ በኩል ከኦማን ጋር በሆርሙዝ ወሽመጥ ጉዳይ ላይ ብትደራደርም በሌላ በኩል ግን ወታደራዊ አቅሟን ለማጠናከር ከቻይና ጋር ምስጢራዊ የጦር መሳሪያ ስምምነት አድርጋለች። ቴህራን
ከ300 እስከ 400 የሚደርሱ በሰው ትከሻ ላይ ተቀምጠው የሚተኮሱ የቻይና ሚሳኤሎችን ለመግዛት ከ60 እስከ 70 ሚሊዮን ዶላር የሚገመት ውል መፈረሟ ተሰምቷል። የእርምጃ ኢራን የአሜሪካን የአየር የበላይነት ለመመከትና ስልታዊ መሰረተ ልማቶቿን ለመጠበቅ የያዘችው ትልቅ እቅድ አካል ነው። ይህ በእንዲህ እንዳለ አሜሪካ በመካከለኛው ምስራቅ ለሚገኙ ወታደሮቿ አዲስና አስገራሚ ትዕዛዝ ልታስተላለፍ ትችላለች። የአሜሪካ ማዕከላዊ አዛዥ አድሚራል ብራድ ኩፐር እንደገለጹትም ወታደሮች በማህበራዊ ሚዲያ የሚያጋሩት ቪዲዮና ፎቶ ኢራን የአሜሪካን ጦር ሰፈሮች ኢላማ እንድታደርግ እየረዳት በመሆኑ ወታደሮች የግል ስልኮቻቸውን እንዲያስረክቡ ሊገደዱ ይችላሉ። ይህ ሁኔታ ጦርነቱ የመረጃና የቴክኖሎጂ ፍልሚያ ደረጃ ላይ መድረሱን ያረጋግጣል። በሊባኖስና በእስራኤል መካከል ያለው ውጥረትም በተመሳሳይ መልኩ አልረገበም። አሜሪካ ያቀረበችው የሰላም እቅድና የህዝቦላን ትጥቅ የመፍታት ጥረት በከፍተኛ ፍጥነት እየከሸፈ ይገኛል። የህዝቦላ ትጥቁን ለመፍታት ፈቃደኛ ለመሆኑና በእስራኤል ወረራ ስር ባሉ አካባቢዎች የሚታየው አለመረጋጋትም ጦርነቱ ወደ ሌላኛው የግንባር አቅጣጫ ሊሰፋ እንደሚችል ያመላክታል። የመከላከያ ሚኒስትሩ ፒት ሄግሴዝ ከኔታንያሁ ጋር ባደረጉት ስብሰባ የአሜሪካና የእስራኤል ወታደራዊ አጋርነት ቢያድሱም መሬት ላይ ያለው እውነታ ግን ጦርነቱ መውጫ መንገድ የሌለውና ለሁለቱም ሀገራት ከፍተኛ መስዋዕትነትን እያስከፈለ ያለ አዘቅት እየሆነ ነው። በመካከለኛው ምስራቅ የደመደንና በዓለም አቀፉ የፖለቲካ መድረክ ላይ እጅግ አስፈሪና ታይቶ የማይታወቅ የጥፋት ድባብ ሰፍኗል። ባለፉት ጥቂት ሰዓታት ውስጥ የአሜሪካ ጦር በኢራን ስልታዊ ወታደራዊ ይዞታዎች ላይ የሰነዘረው ከባድ የጥቃት ማዕበል ቀጠናውን ወደማይመለስበት የለየለት ጦርነት አፋፍ ላይ አድርሶታል። የአሜሪካ ማዕከላዊ ዕዝ እንዳረጋገጠው ለ2 ሰዓታት በዘለቀው በዚህ መጠነ ሰፊ የአየር ድብደባ በደርዘን የሚቆጠሩ የኢራን አብዮታዊ ዘብ ጦር የትእዛዝ ማዕከላት፣ ሚሳኤልና የድሮን ማከማቻዎች እንዲሁም የባህር ዳርቻ የስለላ ጣቢያዎች በከባድ ሚሳኤሎች ተደብድበዋል። ይህንን ተከትሎ የኢራን አብዮታዊ ጥበቃ ጦር በሰጠው አስቸኳይ መግለጫ ዛሬውኑ ወራሪውን እንቀጣለን ሲል በይፋ ምላሽ ሰጠ ሲሆን ይህ የቴህራን ዛቻም በመላው ዓለም ላይ ከፍተኛ ድንጋጤና ስጋትን ፈጥሯል። ፕሬዚዳንት ትራምፕ ከእስራኤል ጠቅላይ ሚኒስትር ኔታንያሁ ጋር ባደረጉት ስብሰባ ማግስት ኢራን በአሜሪካ የጦር ሰፈር ላይ የተሰነዘረችውን አስደንጋጭ ጥቃት እንደ ሰበብ በመጠቀም ኢራንን አቅጦ ቅጣት እንቀጣታለን ሲሉ በቁጣ መናገራቸው ጦርነቱ በይፋ ወደ ከፋ ደረጃ መሸጋገሩን የሚያረጋግጥ ነው። ይህ የትራምፕ አስተዳደር በኢራን ላይ የከፈቱ ጦርነት ግን በዋሽንግተን የፖለቲካ ኮሪደሮች ውስጥ ከፍተኛ ቀውስን እየፈጠረ ይገኛል። ፕሬዚዳንት ትራምፕ በጦርነቱ ሂደትና በወታደራዊ አማካሪዎቻቸው መካከል ባለው ልዩነት መሰረትም ተስፋ መቁረጣቸውን የሚያሳዩ የውስጥ ምንጮች እየተበራከቱ ነው። ትራምፕ ኢራን በቀላሉ ወደ ድርድር ጠረጴዛ ትመጣለች ብለው ቢያስቡም መሬት ላይ ያለው እውነታ ግን ጦርነቱ እየተራዘመና የአሜሪካውያን ወታደሮች ሞት ቁጥር እየጨመረ መምጣቱን ያሳያል። አዲስ የወጣው የህዝብ አስተያየት ጥናት እንደሚያመለክተው ከ2/3 በላይ አሜሪካውያን የጦርነት ዋጋ የሌለው እንደሆነ ማመናቸው ለትራምፕ ትልቅ ኪሳራ ሆኗል። የትራምፕ የጦርነት አያያዝ ተቀባይነትም ባሳለፍነው ወር ከነበረበት ደረጃ ዝቅ ማለቱ ጦርነቱ ለትራምፕ አስተዳደር ትልቅ የፖለቲካ ዘግት እየሆነ መምጣቱን የሚያሳይ ሆኗል። ጦርነቱ ከተጀመረበት የካቲት 28 ቀን ጀምሮ እስካሁን 18 የአሜሪካ ወታደሮች ህይወታቸው ያለፈ ሲሆን ይህ ቁጥር በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። የጦርነቱ አድማስ በኢራንና በአሜሪካ መካከል ብቻ የተገደበ ሳይሆን የቀጠናውን ሀገራት ሉዓላዊነትም እየጣሰ ቀጥሏል። የዮርዳኖስ አየር መከላከያ ሰራዊት ከኢራን የተኮሱ 5 ሚሳኤሎችን መትቶ መጣሉ ጦርነቱ የጎረቤት ሀገራትን ሰላም ምን ያህል አደጋ ላይ እንደጣለው ማሳያ ነው። በሌላ በኩል ሳውዲ አረቢያ ከአሜሪካ ጋር በመተባበር በኢራቅ በሚገኙ የኢራን ደጋፊ ታጣቂዎች ላይ ጥቃት መሰንዘሯ ሪያድ በይፋ ወደ ትራምፕ ጦርነት መቀላቀሏን የሚያሳይ ነው። በዚህ የጥምረት ጥቃት ቢያንስ 20 ታጣቂዎች ተገደሉ ሲሆን ይህ እርምጃም ቀጠናውን ለሁለት የከፈለና የሰላም ተስፋዎችን ያሟጠጠ ክስተት ሆኗል። የኢኮኖሚ ቀውስም እንዲሁ አሳሳቢ ደረጃ ላይ ደርሷል። በሆርሙዝ የባህር ወሽመጥ በኩል የሚደረገው የንግድ እንቅስቃሴ ከታሪክ ዝቅተኛው ደረጃ ለመውረዱን የባህር ላይ መረጃዎች ያመለክታሉ። ይህ ወሳኝ የነዳጅ መስመር መዘጋቱ በዓለም አቀፍ ደረጃ የነዳጅና የምግብ ዋጋ እንዲነር ምክንያት ሆኗል። የባህረ ሰላጤው ሀገራት ኢኮኖሚም በዚህ ዓመት በከፍተኛ ሁኔታ እንደሚቀንስና ማገገም የሚችሉበት በ2007 እንደሆነ የኢኮኖሚ ባለሙያዎች ይሰነብያሉ። በተለይ የሚገርመውና ለዓለም ሰላም ትልቅ ስጋት የሆነው ክስተት የዩክሬንና የኢራን ጦርነቶች በካስፒያን ባህር ላይ መገናኘታቸው ነው። ዩክሬን በካስፒያን ባህር ላይ በምትገኝ የኢራን የንግድ መርከብ ላይ ጥቃት መሰንዘሯን ተከትሎ ቴህራን ይህ ወንጀል ያለ ምላሽ አይታለፍም ስትል ማስጠንቀቂያ ሰጥታለች።
የዩክሬንና የኢራን ግንባር መገናኘት ጦርነቱን ከቀጠናዊ ግጭት ወደ ዓለም አቀፍ የኃያላን ፍልሚያ እየለወጠ ይገኛል። በኢራን ቄሽም ደሴት በሚገኝ የመኖሪያ ህንፃ ላይ በአሜሪካ የአየር ድብደባ የ2 ዓመት ህፃንን ጨምሮ 3 ንጹሐን ዜጎች መገደላቸው የኢራን አብዮታዊ ዘብ የአጸፋ እርምጃ ለመውሰድ ያለውን ቁርጠኝነት አጠንክሮታል። ኢራን በአሁኑ ወቅትም ወታደራዊ አቅሟን ለማጠናከር ከቻይና ጋር ምስጢራዊ የጦር መሳሪያ ስምምነት አድርጋለች። ቴህራን ከ300 እስከ 400 የሚደርሱ በሶስት ትከሻ ላይ ተቀምጠው የሚተኮሱ የቻይና ሚሳኤሎችን ለመግዛት ከ70 ሚሊዮን ዶላር በላይ የሚገመት ውል መፈረሟ አሜሪካ በመካከለኛው ምስራቅ ያላትን የአየር የበላይነት ለመፈታተን የያዘችው ትልቅ ዕቅድ አካል ነው። በሌላ በኩል አሜሪካ በመካከለኛው ምስራቅ ለሚገኙ ወታደሮቿ አስገራሚ ትዕዛዝን ልታስተላለፍ እንደምትችልም እየተገመተ ነው። በተለይ ወታደሮቹ የሚያጋሩት ቪዲዮና ፎቶ ኢራን የአሜሪካን የጦር ሰፈሮች ኢላማ እንድታደርግ እያገዛት መሆኑ ወታደሮች የግል ስልኮቻቸውን እንዲያስረክቡ ሊገደዱ የሚችሉበት ዕድል ሰፊ ስለመሆኑ እየተገለጸ ነው። ይህ ሁኔታ ጦርነቱ የመረጃና የቴክኖሎጂ ፍልሚያ ደረጃ ላይ መሸጋገሩን የሚያሳይ ሌላው ክስተት ሆኗል። በሊባኖስና በእስራኤል መካከል ያለ ውጥረትም በተመሳሳይ መልኩ አሁንም አልረገበም። አሜሪካ ያቀረበችው የሰላም እቅድና የሂዝቦላን ትጥቅ የመፍታት ጥረትም በከፍተኛ ፍጥነት እየከሸፈ ያለ ይመስላል። የሂዝቦላ ትጥቁን ለመፍታት ፈቃደኛ ለመሆኑና በስልክ ወረራ ስር ባሉ አካባቢዎች የሚታየው አለመረጋጋትም ጦርነቱ ወደ ሌላኛው የግንባር አቅጣጫ ሊሰፋ እንደሚችል የሚያመላክት ሆኗል። ይህ ጦርነት አሜሪካንን ወደማትወጣበት አዘቅት ውስጥ የከታት መሆኑን የሚያሳዩ ሌሎች መረጃዎችም እየወጡ ነው። የነዳጅ ዋጋ መውረድና መውጣት፣ የንግድ መርከቦች መስተጓጎልና መሪዎቹ ለአስጨራሽ ንግግር የሚያሳዩት እውነተኛ ሰላም ከምንጊዜውም በላይ እየራቀ መሆኑ ነው። ኢራን በአንድ በኩል ከኦማን ጋር በሆርሙዝ ወሽመጥ ጉዳይ ብትደራደርም በሌላ በኩል ግን አሜሪካንን እንቀጣለን የሚለው ዛቻዋ ዛሬ ተግባራዊ እንደሚችል ይጠበቃል። ይህ ጦርነት በዚሁ ከቀጠለ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ሊቆጣጠረው የማይችለው የታሪክ ትልቁ ስህተት ውስጥ መግባቱ የማይቀር ነው። በመጨረሻም የካቲት 28 ቀን የጀመረው ይህ ጦርነት እስካሁን የ18 አሜሪካን ወታደሮችን ሕይወት ቀጥፏል። 15 ዓመታትን በእንግሊዝ ጥገኝነት ጠይቆ ፈቃድ ያጣውና በጦርነቱ ምክንያት ተስፋ የቆረጠው ኢራናዊው ሙስጠፋ ራህማኒ ታሪክም የጦርነቱ ሰብአዊ ጠባሳ ከግለሰብ እስከ ሀገር ደረጃ ምን ያህል ጥልቅ እንደሆነ ያሳያል። ጦርነቱ በዚሁ ከቀጠለና ኢራን ዛሬ እንደዛተችው አጸፋውን የምትመልስ ከሆነ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ሊቆጣጠረው የማይችል ትልቁ ጉዳይ ይሆናል። የዛሬው የኢራን ምላሽም የጦርነቱን ቀጣይ ዕጣ ፈንታ የሚወስን ሲሆን ዓለምም በትንፋሽ ተውጣ የቴህራንን ቀጣይ እርምጃ እየተጠባበቀች ነው።